ያገሪቱ ውስጥ እየተደረገ ያለው ነገር በሙሉ ኢቭን ያረቄ ስካር ይሻላል እኮ ከፖለቲካና ከዘረኝነት ስካር ያረቄ ስካር እኮ በሽሩትና በቀዝቃዛው ይለቃል። ግን በቁሙ የሰከረ ነገር ነው እያየን ያደረው። መንፈስም ይመስላል ነገሩ ነው ስለሆነ እኮ ፖለቲካን በረም ስለማናፈ ይመስላል እንዴ? ፖለቲካ ነው የሀገር ጥያቄ መብላት ነው። ምግብ ብርቅ የሆነበት ሀገር ነው እኮ። እቺ የሽንገላው ወሬ ትንሽ ቆየት ብትል ጥሩ። አሁን ኢትዮጵያ ውስጥ ምግብ ኢሹ ሆኗል። ብዙ የተፈናቀሉ ሰዎች አሉ። ብዙ ሞራላቸው የተነካ ሰዎች አሉ። እንደገና ቀን በቀን ደግሞ ጦርነት ነው የምንሰማው። ይሄ ኢንተርኔት የነፃ ዋይፋይ ያለ መከረኛ እሱ አይምሮአችን ውስጥ ብዙ ነገር ከቷል። ጭራሽ እዚህ ደግሞ እርስ በርስ የምንበላላ ስንሆን ኢትዮጵያን አንመጥናት። እውነት እግዚአብሔር ማንንም ሰው እኔ አሁን ለምሳሌ ሚኪ ካንተ ጋር ብጣላ ሐሳብህን ነው የምጣለው፣ ሰውነትህን አንተለው። አንተ እኮ እግዚአብሔር የሰው ልጅ እግዚአብሔር ነው የፈጠረው። እኔ እንደዚህ አይደለም ብዬ ሐሳብ አቀረብኩ። ለምን ትገለኛለህ? ለምን ፊዚካሊ ትጎዳኛለህ? ለምሳሌ ነው አሁን አረንጓዴ ቢጫ ቀይ ባንዲራን ወዷላ። በቃ እኔ አረንጓዴ ቢጫ ቀይ ይላል። አንተ ደግሞ ከፈለክ ሰማያዊና ጥቁር አድርግ። ምን አገባኝ? የፈለከውን አድርግ። ይሄ ቀለም እኔ እናንተ ኧረ በስመ አብ ሙት አይወቀስም ስላረፈ ሰው ክፉ ነገር አይባልም የሚባል እንግዲህ የሀገራችን ባህልም አባባልም አለና አቶ ፍስሐ ጽዮን የኢቢኤስ ዋና ስራ አስፈጻሚ በቅርቡ ማረፋቸው ይታወቃልና ከእሳቸው ማረፍ ጋር በተያያዘ ሁሉም ሰው የሚያውቃቸው ኢቢኤስ ውስጥ የሰራ ሰው ሁላ መልካም ነገር ነበር ሲጽፍ ቪዲዮዎች ላይ ኢንተርቪዎች ላይ ሰማይ ነበርና ደላሎች ስራ አለ ብለው ሸውደዋት የመጣች ሲሆን በዚህም በተፈጠረባት ጫና ምክንያት በአሁኑ ሰዓት የአይምሮ ህመም ወይንም ሜንታል ብሬክዳውን እንዳጋጠማት ከንግግሯ መረዳት ይቻላል። መስመር የቱርክ ቪዛ እየጠየቃችሁ ነበር። አዳዲስ ነገሮች አሉ። ቱርክ እንግዲህ መሄድ የምትፈልጉ በዚህ ሰዓት በትምህርትም ሆነ የአንድ አመት ስራ ፈቃድ የሚያሰጣችሁ የቪዛ ፕሮሰሶችን እየሰራ እንገኝ ነው። ተነበር ቢጠጣስ ምን በራስ ነው የተባለው ነው ነገር እንጂ ያው ጨጓራ የራስ ነው ቢጠጣ ጉበት የራስ ያሉን ባልታዛሪ ባንድ ጎንጎል ነገራችሁ ነው። ዛሬ ጨፌ ኦሮሚያ ጨፌ ማለት ኢትዮጵያዊው ባልታዛር ገመቹ ደበላ ፎቶ ያየው ነበር። የተወሰኑ ፎቶዎች ያየው ነበር። ከባልታዛርም ያስነቃሉ የሚደሙ ቪዲዮቹም አለ የተባሉ ነው። የተወሰኑ ቪዲዮዎችን እናያቸዋለን። እንግዲህ ግን ፎቶአቸውን አይቼዋለሁ። የሚገርም ሰዎች ነው። የሚገርም አይነት ቆሻሻ ሰው ነው። የገማ ሰው ነው። ልጅቷ ተሳቃለች። በጣም እንደፈራች ታስታውቃለች ምናምን። የቢሮ ሰራ ምንም የሚቀረው የቢሮ ተስተናጋጅ የቤት ሰራ የሚቀረው ሰው የለም። ሰውየው አቶ ገመቹ ደበላ የጨፌ ኦሮሚያ ተመራጭ በስልጣኑ ተመክቶ እያስፈራራ ነው የሚያደርገው። እንደውም ጭራሽ አሁን አመልጧል ተባለ። እስኪ አመልጥ የት ነበራችሁ እናንተ? ሲጀመር ይሄን ነገር ካወቃችሁ አሁን የአፋልጉኝ ማስታወቂያ መታወጡት የሴቶችና ህፃናት ሚኒስቴር ዶክተር ኤርጎጌ ተስፋዬ ስራዎት ምንድነው? ለምንድነው ወይ ደግሞ በቃኝ በቃ አልቻልኩም ብለው የማይለቁት? ይሄ ስራ እኮ የእርሶ ስራ ነው። እንግዲህ ይሄ ይፋ ወጣ እንጂ የሳቸው በስቶ አጉል ባልታዘር ተጫውተው ጉዱ ወጣ እንጂ በየጓዳው ደግሞ ምን አይነት አጸያፊ ተግባር ነው በሴቶች ላይ የሚካሄደው? እኔ ፎቶውን ቪዲዮ ሰርቼበት ፖስትቸው ነበረ። ቫዮሌሽን ብሎ ስላወረደብኝ ነው ፎቶ። በጣም ቆሻሻ ሰው ናቸው ሰውየው አቶ ደበላ እና ሴቶች በዚህ ነገር ላይ ወጥራችሁ መቃወም አለባችሁ። እንደዚህ አይነት ቆሻሻ ተግባር የሚፈጽሙ ሰዎችን መቁረጥ ነው። አሁን ካገኛችሁት የዚህ ሰውዬ ቁረጡለት በቃ። በጣም ባለጌ ሰው ነው። እንደ ባልታዘር እስር ቤት መግባት የለበትም። የሞተ ሰው ነው። ለማንኛውም ፎቶውን እዚህ ቫዮሌሽን ብሎ ስላነሳብኝ እንጂ ለቀው ነበር። እኔ ችግር የለብኝም። ኢዲኤስ ነገር አንተ ሙት አይወቀስም ስላረፈ ሰው ክፉ ነገር አይባልም የሚባል እንግዲህ የሀገራችን ባህልም አባባልም አለና አቶ ፍስሐ ጽዮን የኢቢኤስ ዋና ስራ አስፈጻሚ በቅርቡ ማረፋቸው ይታወቃልና ከእሳቸው ማረፍ ጋር በተያያዘ ሁሉም ሰው የሚያውቃቸው ኢቢኤስ ውስጥ የሰራ ሰው ሁላ መልካም ነገር ነበር ሲጽፍ ቪዲዮዎች ላይ ኢንተርቪዎች ላይ ሰማይ ነበርና ከዛ ጋር የተገናኘ መስሎኝ ነበረ አለ አይደል? ይሄ ስለሞተ ሰው ክፉ አይባልም ከሚለው ባህላችን ጋር መስሎኝ ነበር። ከዛ ግን ሲበዛብኝ በቅርብ የሚያውቋቸውን አብሯቸው የሰሩ የተወሰነ ማቀው ሰው ነበርና ጠየቅኩኝ። የምርም የሚባለው ነገር እንደዛ ነው ወይ? ምርም በዛ መጠን መልካም ሰው ነበረ ወይ? ሁሉም ሰው ስለሱ ጥሩ ነው እንትን የሚለው ስላረፈ ነው ወይስ የምርም እንደዛ አይነት ሰው ነበር ብዬ ስጠይቅ ያገኘሁት መልስ አይ በቃ በጣም ጥሩ የሚዲያ ባለሙያ፣ ጥሩ አስተዳዳሪ፣
ጥሩ ሜንተር፣ ከሰራተኞቹ ጋር ጥሩ ግንኙነት ያለው በቻለው መጠን በጎ ለመሆን የሚሞክር እንደ ይሄ የበላይና የበታች ነገር ሳይሆን በተቻለ መጠን ሰራተኞቹ እንዲቀርቡት ለማድረግ የሚሞክርና ሌሎች በጣም ደስ የሚሉ ስቶሪዎችን ሰማሁኝ እንግዲህ ከማውቃቸው ሰዎች ስለ አቶ አማን ፍስሐ ጽዮንና ሌሎችም እንግዲህ ትላልቅ ፓወር ፖዚሽን ላይ ትላልቅ ድርጅቶችን የሚመሩ ሰዎችን ከእሳቸው ቢማሩ ጥሩ ነው ብዬ አስባለሁኝ እና ለቤተሰቦቻቸው እንግዲህ መጽናናትን። የኢቢኤስ ቴሌቪዥን መስራች የሆኑት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸውን ሰምቼ በዚህ ጉዳይ ላይ ትንሽ ማለት ፈልጌ ሀዘኔንም በዛው ለመግለጽ ፍላጎት ኖሮኝ ግን ቪዲዮ መስራት ሳልችል ቀናት አለፉ። ያም ሆኖ ግን ዛሬ ስለሳቸው ጥቂት ነገር ማለት ብችል ደስ ይለኛል። የዛሬ 12 ዓመት አካባቢ ነው የማውቃቸው አቶ አማን ፍስሐ ጽዮንን ቢሮአቸው 1-2 ጊዜ ሄጄ ነበር። ያ ጊዜ ማለት ሰይፉ ኦን ኢቢኤስ የተሰኘውን ፕሮግራም ሰይፉ ለመጀመር እሱም እዛው ከነሱ ጋራ ገባ ወጣ እያለ የጀመረበት ጊዜ ነበር። ፕሮፖዛሉን አቅርቦ እኔም ፕሮፖዛል ይቀበሉ ስለነበር በቢዝነስ ላይ አንድ ፕሮግራም ለመስራት ቦታው ላይ ተገኝቼ ነበረ። በዛን ጊዜ አቶ አማንን ለ2 ቀን ያህል መልስልስ ብዬ ሳገኛቸው ያናገረኝ ወጣት ነው አንተ ብለው ነው የሚሻለው። ያናገረበት መንገድ ያናገረኝ ሁኔታ እና በጣም ሰፊ ጊዜ ሰጥቶ በደንብ አዳምጦ በራሱ በኩል ደግሞ ተጨማሪ ሀሳቦችን ለግሶ ነው የሸኘኝ። በጣም ትህትናውና ለስላሴው እጅግ በጣም የሚደንቅ ሰው ነበር። ከዛ በኋላም ደግሞ በቴሌቪዥኑ እድገትና ከፍታ የመሪውን ትልቅነት መገንዘብ ይቻላል። በሰው ሀገር ተስፋዋ ተሟጦ በደላሎች ተታላ ትኬት ብቻ ቆርጠው ዱባይ ኤርፖርት ጥለዋት ነው ያገኘናት። እቺ አንጀት የምትበላው እህታችን ስሟ አይናለም ይባላል። የወላይታ ተወላጅ ስትሆን አውሮፕላን ላይ ልብሷን ሁሉ ታወልቃለች። የአይምሮ ህመሟ ከፍተኛ ነው። ደላሎች ስራ አለ ብለው ሸውደዋት የመጣች ሲሆን በዚህም በተፈጠረባት ጫና ምክንያት በአሁኑ ሰዓት የአይምሮ ህመም ወይንም ሜንታል ብሬክዳውን እንዳጋጠማት ከንግግሯ መረዳት ይቻላል። ሌሎች ሰዎችን አላቀርብም ብላ ከኛ ጋር በጥሩ ሙድ ተግባብታ ከዱባይ ኢትዮጵያ ቦሌ ኤርፖርት ድረስ ይዘናት መጥተናል። አብይ አህመድን ማግኘት እፈልጋለሁ፣ አብይ ጋር ውሰዱኝ ነው የምትል። 2 ስልክ ይዛ ነበር፣ ሰባብረዋለች። የቤተሰቦቿን አድራሻ ማግኘት ፈልገን አልቻልንም። ከዱባይ እስከ ቦሌ አየር መንገድ ድረስ አብረናት ተጉዘን አሁን ላይ ቦሌ አየር መንገድ ለሚገኙ ሰራተኞች በኃላፊነት አስረክበናታል። የቤተሰቦቿን አድራሻ ማግኘት አልቻልንም። አይናለም በአሁኑ ሰዓት ከምንም በላይ የቤተሰቦቿ እንክብካቤ ያስፈልጋታል ሲሉ አይናለምን ከዱባይ ያመጧት ግለሰቦች ይህንን መረጃ አጋርተዋል። በተለይ የወላይታ አካባቢ ልጆች ይህንን ጽሑፍ ሼር በማድረግ ለቤተሰቦቿ እንዲደርስ እንድትተባበሩ በአምላክ ስም እንጠይቃለን ሲሉ መልእክት አስተላልፈዋል። ደላላ ጉድ የሰራቸው እህቶቻችን ጩኸት ነገ በኛም እህት ላይ ሊደርስ ይችላል። ድምፅ ኑናት መስመር የቱርክ ቪዛ እየጠየቃችሁ ነበር። አዳዲስ ነገሮች አሉ። ቱርክ እንግዲህ መሄድ የምትፈልጉ በዚህ ሰዓት በትምህርትም ሆነ የ1 ዓመት ስራ ፈቃድ የሚያሰጣችሁ የቪዛ ፕሮሰሶችን እየሰራ እንገኛለን። እንግዲህ እንደተለመደው በውስጥ መስመር ልታወሩኝ ትችላላችሁ። በዛ ኮንታክት ያደረጋችሁ መጣችሁ። ቱርክ በትምህርት በደንብ የተሰራ ነው። እንደገና ደግሞ ተጨማሪ ቤላሩስ በትምህርትም የምትፈልጉ ሰዎች ካላችሁ እቺ ደግሞ አዲስ ጥጃ ነች መሰለኝ። ወደ ቱርክና ወደ ቤላሩስ በስራ ልካለው በትምህርት ልካለው ትላለች። ሲጀመር የቤላሩስ ዩኒቨርሲቲዎች አደገኛ ዩኒቨርሲቲዎች ናቸው። $3000 ነው ገና ከኤርፖርት እንደወረድክ የሚቀበሉ። ለምን ልጠፋ ትችላለህ ብለው ስለሚያስቡ እዚህ ኤርፖርት ላይ ነው የሚቀበሉ። ከፈለክ ትገባለህ ወደ ዩኒቨርሲቲ፣ ካልፈለክ ደግሞ አትገባም፣ ልጠፋ ትሄዳለህ። እሱ አይደለም ዋነኛው ፖይንት። ግን ቤላሩስ ውስጥ እጠፋለሁ ብለህ ጫካ ለጫካ ስትሽሎኮሎክ የቤላሩስ ፖሊሶች ከያዙ ሴትም ወንድም ነው የሚደፉት። አይመሩ በሽተኛ ሆነ ነው የምትመለሰው። እስር ቤት ነው የሚከቱ። ከዛ በኋላ እስር ቤት ከተው ደግሞ ወደ ሀገር አይመልሱም። ከፍለህ ነው ወደ ሀገር የምትመለሰው ከተያዝ ጫካ ውስጥ። ቤላሩስ ከዚህ በፊት የሄዱ ማት ልጆች አሉ። ጠይቋቸው ምን እንደሚያደርጉ። እስር ቤት ውስጥ የነበሩ ልጆች አሏቸው አሉ። እዚህ እንደውም ያላችሁ ሰዎች ይሄን ቪዲዮ የምታዩ ሰዎች እንደውም ኮሜንት አድርጉልን፣ እንደውም ኢንቦክስ አድርጉልንና መረጃ እናወጣለን። እንደውም ከዚህ በፊትም ሄዶ ያወራ ልጅ አውርቶኝ ነበር። የዛሬ 2 ዓመት ይሁን ዓመት ከምናምን ነግሮኝ ነበር። እና ቤላሩስ በፍጹም እንዳትሞክሩት። ሁለተኛውን ሙሉ ለሙሉ ፖላንድ አጥራ እየጠበቀች ነው። ቤት አባ ልትሽሎኮልክ ነው ወደ አውሮፓ ለመሻገር። እዛው የቤላሩስ ፖሊስ ቡሽቲ ነው የሚያደርግ። አርፈ ብትቀመጥ ነው የሚሻል። ሁለተኛ ቱርክ እሺ፣ ሴቶቹን ማዳም ቤት አስገባቸው እንበል። ወንዶቹን የት ነው የምታስገባቸው? ብረት ማቅለጫ። ቱርክ ውስጥ በቃ ስራ ያለው አብዛኛው እንደዚህ ከባባድ ኢንዱስትሪ ነው። አደገኛ ነው። በቃ ቆማጣ አይነን ምናምን ነው የሚያጠፋ ብረቶች እየፈነዱ። ተጠንቀቁ። ለማንኛውም ወንዶች ቱርክ እንደውም እንዳታስቡት፣ በስራ የሚታሰብ አይደል፣ አስቸጋሪ ነው። መረጃ ያላችሁ እስቲ መረጃችሁን ብልኩልን፣ ደግሞ ኢንቦክስ ብታደርጉልን ደግሞ ደስ ይለናል። አንተ ጥጃ ደግሞ አዲስ ጥጃ ነህ፣ እንሄድባለን።
በኢትዮጵያ ጭካኔ ጣሪያ መንካቱ ተገለጸ። ሕፃናትን ለልመና እንዲመቹ ሆን ተብሎ አይነ ስውር የማድረግ ዘግናኝ ወንጀል እንደሚፈጸምም ተገልጧል። በኢትዮጵያ ውስጥ በግዳጅ ልመና ላይ የተሰማሩ ሕፃናት የሰዎችን ርህራሄ ለመሳብ ሲባል ሆን ተብሎ አይነ ስውር የማድረግ እጅግ አሰቃቂ ወንጀል እንደሚፈጸም አንድ ጥናት ማሳየቱን ኢትዮ ኤፍኤም ዘግቧል። ታዲያ አብዛኞቹ የአካል ጉዳተኞችና ሕፃናት ከገጠር አካባቢዎች በደላሎች በቅርብ ዘመዶቻቸው ጭምር የተሻለ ሥራ አለ በሚል ተታለው ወደ ከተማ እንደሚመጡና ለሞት ዛቻ፣ ለግርፋትና ለከፍተኛ እንግልት እንደሚዳረጉም ተገልጿል። የጭካኔው ዋና ዋና ግኝቶችም አንደኛ፣ ህገወጥ አዘዋዋሪዎች ሕፃናቱ ለልመና እንዲመቹ በማሰብ መድኃኒት ነው በሚል አደገኛ ፈሳሽ አይናቸው ውስጥ በመጨመር ሙሉ በሙሉ አይነ ስውር እንደሚያደርጓቸውም ተረጋግጧል። ሁለተኛ፣ ተጎጂዎቹ ከማለዳው 10 ሰዓት እስከ ምሽቱ 3 ሰዓት ድረስ እንዲለምኑ የሚገደዱ ሲሆን የሚሰበስቡት ገንዘብም ሙሉ በሙሉ ለአዘዋዋሪዎችም ገቢ ይሆናል ተብሏል። ሶስተኛ፣ አንዳንድ የፖሊስ አባላት ደግሞ ስለ ወንጀሉ ጥቆማ ሲሰጣቸው የራስን ስራ ለምን አታተኩርም፣ ለምን ስለሌላ ሰው ትጨነቃለህ የሚል አስገራሚ ኃላፊነት የጎደለው ምላሽ እንደሚሰጡም ጥናቱ አመላክቷል። ታዲያ ጥናቱ በፖፑሌሽን ካውንስል የተካሄደ ሲሆን በአዲስ አበባ በመቀሌና በድሬዳዋ ያለው አስከፊ ወንጀል ሰንሰለትም እስረኞች በምህረት መለቀቃቸው እየተነገረ ይገኛል። 1440 የሚሆኑ የህግ ታራሚዎች ከተፈረደባቸው ዓመት በተጨማሪም ደግሞ ከተጣለባቸው የገንዘብ ቅጣት ሙሉ ለሙሉ ነፃ ሆነው ከእስር እንዲፈቱ እንደተደረገ ነው እየተነገረ የሚገኘው። የተባበሩት አረብ ኤምሬትስ ፕሬዚዳንት የሆኑት ሼክ መሐመድ ቤን ዛይንም እንግዲህ በዛሬው ዕለት ብቅ በማለት ይህንን መልእክት አስተላልፈዋል። የታላቁና የቅዱሱ ረመዳን ወቅትን ምክንያት በማድረግ 1400 እስረኞችን ለቀናል። ይህ የተደረገበት ዋነኛው ምክንያትም የታራሚ ቤተሰቦች በረመዳን ጾም ወቅት እንግዲህ ከእንግልት እንዲሁም ደግሞ ከጭንቀት እንዲላቀቁ በማድረግ በተጨማሪም ደግሞ እስረኞች ይህንን አጋጣሚ በመጠቀም ራሳቸውን ከስህተት እንዲያርሙና በአጠቃላይ የዩናይትድ አረብ ኤምሬትስ ፕሬዚደንቶች እንዲሁም በተጨማሪ ደግሞ መሪዎች ለዓለም ርህራሄና ምሕረትን ለማስተማር ያለመ ዓላማ እንዳለው ጭምር ነው እየተናገሩ የሚገኙት። በአጠቃላይ በዩናይትድ አረብ ኤምሬትስ የሚገኙ 1440 የሚሆኑ የህግ ታራሚዎች እንግዲህ ሙሉ ለሙሉ በዛሬው ዕለት በምህረት መለቀቃቸው ነው እየተነገሩ የሚገኙ። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ምሽት ይሁንላችሁ። ፈይሳ ለሊሳ በራሱ የፌስቡክ አካውንት ላይ ይህንን ጽፏል። ሌላውን ኮተቱን እንተውና ዋና ሊያስተላለፍ የፈለገው መልእክት ይሄ ድንገታዊ የመኪና አደጋ ነው፣ ማንኛቸውም ሰው ላይ ሊደርስ ይችላል፣ አትንጫጩ እያለ እኛ አዎ ትክክል ነው፣ ማንኛቸውም ሰው ላይ የመኪና አደጋ ሊደርስ ይችላል። ሀገሪቷም ከፍተኛ የትራፊክ አደጋ ከሚመዘገብባቸው ሀገራት ተርታ ግንባር ቀደሟ ነች። ያንተ ቅጽበታዊ ሳይሆን ቅብጠታዊ ነው የምንልህ በማስረጃ ነው። ለምሳሌ ይሄ የተጋጨህበት ቀን ነው። እቺን ቀይ መኪና ገጨሃት። ከገጨሃት በኋላ እዛ ጋር ሄድክ፣ ከአደባባይ ወጥተህ ማለት ነው። እዛ ጋር ወጥተህ የትራፊክ አደጋና የተለያዩ ወንጀል ድርጊቶችን የሚከላከሉ የህግ አካላት ና ሲሉህ የፈጠርከው ግርግር በራሱ ያንተን ቅብጠታዊነት ማሳያ ናቸው። ከህግ በላይ የመሆንነት ማሳኛ ናቸው። እሱም ብቻ አይደለም። እነዚህን እስቲ ይሄ ውድድር አለብህ እንዴ? አዲስ አበባ ላይ ውድድር አለ፣ የመኪና ውድድር። ምን አድርጊ ነው የምትላት እችን ትንሽ መኪናው ከኋላ እየተከተልክ ማለት ነው፣ እየተልከፈከፍ። ይሄንን ቅጽበታዊ ነው ማለት እንችላለን? ቅብጠታዊ እንጂ። ስለዚህ አንተ የተጋጨኸው ለአካል ጉዳት ወይ ለሞት ምክንያት የሆንከው ቅጽበታዊ ሳይሆን ቅብጠት ስላለብህ ነው። አንተና እንዳንተ ያለ መሰሎችህ ሊማሩ ይገባል። ነገም ከነገ ወዲያ ሊማሩ ይገባል። እንደዚህ ካረጋችሁ በኋላ ደግሞ ብሔሩ ስለመደበቅ፣ ሃይማኖቱ ስለመደበቅ የምትሯሯጡት ነገር የሚያዋጣ ነገር አይደለም። በግል ለሰራችሁት ስራ በግል ነው የምትጠየቁት። ከሃይማኖት ከብሔር ወጥታችሁ ማለት ነው። እንትኑን ጥፋቱን ስታጠፉ ብሔር ውስጥ ትደበቃላችሁ። ለብሔራችሁ ሆነ ጥቅም ሲባል ከብሔር የላችሁ። ስለዚህ የእናንተ መደበቂያ አይደለንም። እኛ መደበቂያ ልንሆን አንችልም። ያጠፋውን ጥፋት በራስህ በግል ትወስዳታለህ። ከወሰድክና ከተማርክ በኋላ እንደ ዜጋ ትኖራለህ። ከህግ በላይ የምትሆንበት ነገር ምንም ነገር የለም
እንዳንተ አይነቶቹን የሚደብቅ ብሔር የለንም። ይህን አስረግጠን እነግራለን ለአንተና ለመሰሎች። በዚህ አጋጣሚ ቦረና ምን ይላል መሰለ? ሆሪን አልባቱ ተክ ሞራ ጉቱ በሌሲቲን አደራ ተሊን ጀድኒ እያታኩ ደበርፈቴ የሮኖክሰን ስትቦኤ አኩኬ ሰዱበቴ የሮኖክስ ጊዜ ነው የሞከርኩት ምን እንደምል ስላላወቅኩ ማለት ነው። የምትመለከቱት ግለሰብ አይን ውስጥ ቀን እያደባ ያለ በጣም አደገኛ ለሴት ልጅ ለጻል ልጅ አደገኛ የሆነ አውሬ ነው የተመለከትኩት። አይኑ ላይ ስሜቱ ላይ ማለት ነው። እኔ አይመለከተኝም። አሁን አባቷ ትሁን አጎቷ ትሁን ጎረቤት ትሁን አይመለከተኝም። ብቻ ልጅ ግን አደጋ ውስጥ እንዳለች ያስለመድካት ነገር ያስለመድካት አመጽ እንዳለ አደራረጓ ከሆኗ ከአንድ ምስኪን ቦቅቅላ ህፃን ልጅ የሚጠበቅ እንዳልሆነ የዚች ልጅ ወላጆች ወይም እናትየው ወይም ጎረቤቶቿ ወይም የአካባቢዋ ሰዎች እዚች ልጅ ላይ እየደረሰው ያለው ነገር በቪዲዮ እስኪወጣ ድረስ እናንተ ምን ያደረጋችሁ እንደሆነ አላቅም። ነገር ግን የሆነ አውሬ ይታየኛል። ህፃን ልጅ ቀረጣጥፎ ሊበላ ያለ አውሬ ይታየኛል። ዲት ልጅ በዚህ እድሜዋ ልታደርግ የማይገባትን እያሰለጠነ ያለ ወይም እያደረገ ያለ አውሬ ይታየኛል። እንደ ሴት ልጅ አባት ደግሞ እንደ አንድ ሰባዊ ፍጡር እዚህ ሰውዬ አይን ውስጥ የምመለከተው አንዲት ለነገ ትልቅ ተስፋ ያላት ህፃን ልጅን ኋላ የሚጎትት እድሜ ልኳን በጸጸትና በጠባሳ እንድትኖር እጅግ ከባድ አደጋ ውስጥ እንዳለች ይሰማኛል። ብዙ ጊዜ ጮኸናል። ቶች ተደፈሩ፣ ህፃን ልጆች ተጎዱ እያልን ብዙ ጊዜ ጮኸናል። ነገር ግን እንደዚህ ያለ ነውረኝነት ለዚያውም በምትመለከቱት አካውንት ላይ በኮንፊደንስ ሰው እንደዚህ ያለ ነውረኝነትን ሲፖስት መጮህ ካልቻልን ልክ አይደለም ማለት ካልቻልን እንደ ማህበረሰባችን አደጋ ውስጥ እንዳለን የሚሰማኝ ወዳጆቼ። ይሄ ዝም የሚባል ነገር አይደለም። ኮፒ ሊንክ አድርጉት፣ ሼር አድርጉት። ለዚህ ነገር ያላችሁን ጥላቻ፣ ለዚህ ነገር ያላችሁን ተቃውሞ ሌሎችን ቪዲዮዎች እየሰራችሁ አስተላልፉ። እኔም አንዲት እህት ቪዲዮ ሰርታ ነው ኦሪጂናል ቪዲዮን አስልኬ ይህንን ቪዲዮ እየሰራ ያለው። እንደሚታወቀው በአንዳንድ የኢትዮጵያ አካባቢዎች ላይ ህፃን ልጆች አሁንም ድረስ የሚዳሩበት ሁኔታ አለ። ይሄንን ጎጂ ባህል፣ ይሄንን መጥፎ ባህል በተለይ ህፃን ሴቶቻችንን አደጋ ውስጥ የሚጥል እንደዚህ ያለ ባህል መቃወም ካልቻለን፣ መቀየር ካልቻለን፣ አዌርነስን መፍጠር ካልቻለን አሁንም ተያይዘን አደጋ ውስጥ እንዳለን ነው የሚሰማኝ። አንተ ግለሰብ ግን ለዚህ ነገር መልስ እንድትሰጠን አካባቢው ላይ ያላችሁ ሰዎች አድራሻውን የት እንደሚኖር እንድትገልጹልን፣ በአካባቢ ላይ ያላችሁ የህግ አካላቶች ይህን ሰውዬ እንድትጠይቁልን ጥያቄ እናቀርባለን። ሰላሙ የገጠር ልጆች ገጠር ያሉ ህፃናት ከተማ ካሉ ህፃናት ኢንተርናሽናል ትምህርት ቤት ከሚማሩ የግል ትምህርት ቤት ከሚማሩ የመንግስት ትምህርት ቤት ከሚማሩ የከተማ ህፃናት እኩል መብት አላቸው። ያነሰ መብት የላቸው። እኩል ሰብአዊ መብት አላቸው። እኩል ከአደጋ የመጠበቅ መብት አላቸው። እኩል ከጥቃት የመጠበቅ መብት አላቸው። እቺ ህፃን አደጋ ውስጥ ናት ያለችው፣ እሳት ውስጥ ናት ያለችው እና ህፃናትን ከጥቃት መጠበቅ፣ ህፃናትን ከአደጋ መጠበቅ ነው ስራችን። ለዚህ ነው መንግስት ደሞዝ የሚከፍለን። ለዚህ ነው ከመንግስት ገንዘብ እየተቀበለን እንጀራ የምንበላው። ይሄ ነው እንጀራችን የምትሉ የመንግስት አካላት እቺ ህፃን ሞታ ፊዚካሊ ነው የምላችሁ ያው ስላየናት ሬሳዋን ስላላየን ሞታ ፍትህ ከሚባልላቸው ሰዎች ሊስት ውስጥ ከመግባቷ በፊት ከእሳት ውስጥ አውጥታችሁ እንድታሳዩን እንፈልጋለን። ከዚህ የከፋ ችግር ከመፈጠሩ በፊት ስራችሁን ሰርታችሁ ይሄው ስራችን ብላችሁ እንድታሳዩን እንፈልጋለን። እንደ ህዝብ ይህንን እንጠይቃችኋለን። እናመሰግናለን። ዶክተር ነው እንደዚህ የተሰራውና ይሄው ለሁላችሁ ምስክር ነው። ይሄ ልጅ በቃ የውጭ ዶክተር አለ ወይ ላላችሁ በሙሉ ይሄው አንድ ቀን ቁስል የሚባል አመመኝ ብሎ ያቀም ይሄው እንደዚህ ነው። ደረቅ ነው በቃ ምንም ደረቅ ነው። ምንም ነገር የለበትም። ይሄው ሉሌ አሳያቸው፣ ንገራቸው። ያመሃል አያምህም አይደለም? ምንም ህመም የለውም። ይሄው ንገራቸው ለኢትዮጵያ ህዝብ በሙሉ እንዲህ አይነት ዶክተር አለን ድንቅ ነው በላቸው።
ኢትዮ ኢስታንቡል ባጭሩ በጣም እጅግ ይለያል። እናመሰግናለን፣ እንወዳችኋለን፣ እናከብራችኋለን። እንዳይበዛብህ ታይሚንግ አንተ መረፍት አድርግ፣ ዘና በል። ክራኤችን መታ መታ አርጋት። ሺብቆም ከልብ እናመሰግናለን። ዶክተር ሺብቆም ከልብ እናመሰግናለን። ሌሎቹም ከጀርባ ያላችሁ ለሁላችሁ እናመሰግናለን። ያው ተዋናዮች እናመሰግናለን። እኛ ስለሆነን ዝም